አስተርዮ ማርያም በሎዛ ማርያም ተጨፈረ እንጂ አልተዘመረም። እንዴት? ለምን? አብረን እንየው። ይሄንን ካያችሁ በኋላ ደግሞ ሌላ ልጋብዛችሁ። ሌላ ምን? መልካም። ይቺን ያክል ካያችሁ በኋላ የሁለቱ ልዩነት ምንድነው ነው አሁን የዜማ ጥያቄ። ሁለቱም ዝልያ ነው፣ ጭፈራ ነው። የተለየው ግን በምንድነው? የሎዛ ማርያሙ መንፈሳዊ ኮንሰርት በሎዛ ማርያም አለመባሉ ብቻ ነው። ምክንያቱም እንደዚህ ያለ የዝልያ መንፈስ እንደዚህ ያለ የእርግጫ መዝሙር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለም። በጣም በጣም ነውር ነው። አሁን ይሄን እንግዲህ ዘመርኩ ብለህ ወደ ሚዲያ ደግሞ አመጣኸው እኮ። ደፋር ነህ፣ ወገኛ ነህ። የገረመኝ ነገር ግን ባለፈው የጥምቀትን ሆታና እልልታ ሲተቹ የነበሩ ቲክቶከሮች ዛሬ አፋቸውን ለጉመው ዝም ሲሉ ምን ያክል የቲፎዞ ስራ እየተሰራ እንደሆነ ሚዲያው ላይ ታዘብኩ፣ አረጋገጥኩ። እጅግም ያሳዝናል። አሁን ሁለቱም ተመሳሳይ ነው። የተለየው ያኛው መንፈሳዊ መልክ ይመስላል ነው እንጂ መንፈሳዊነት በውስጡ የለም። እና የአስተርዮ ማርያም ለጎንደር አዘዞ ሎዛ ማርያም ቤተክርስቲያን ግቢ ውስጥ በሚገርም ሁኔታ ተጨፈረ። ያሳዝናል፣ ያሳፍራል። ግን ለምን እንደዚህ ያለ መዝሙር አለ? ቤተክርስቲያኗ ቅጥር ግቢ ውስጥ ሆነህ ይህን የመሰለ ዓለምን የሚያስርቅ ጭፈራ የምትጨፍረው አንተ እግዚአብሔርን ምን ያክል ብትደፋፈረው ነው? ሎዛ ማርያምን ምን ያክል ብትደፋፈራት ነው? አዎ እናውቃለን። ይሄን ያደርጋችሁ ሰዎች የዛው አካባቢ ተወላጅ እንደሆናችሁ እንረዳለን፣ እንገነዘባለን። ይሄን ስራ የሰራችሁት ምናልባትም አገሬ ጎንደርን አጥቢያዬ ሎዛን አስጠራሁ ብላችሁ ሊሆን ይችላል። የዛው አካባቢ ተወላጆች ናችሁ ብዬ አስባለሁ። ደግሞ ናችሁ። ዘንድሮ ግን ሎዛ ማርያም ላይ ያሳያችሁት ነውር የሚለው ቃል ራሱ አይገልጸውም። አደገኛ ብልግና ነው። ለወደፊት አይደግም እንዲህ አይነት ነውር። ቤተክርስቲያን ውስጥ በመዝሙር ሰበብ የራስን የጭፈራ ስሜት መወጣት። እንዳሳየኋችሁ የሁለቱን ቪዲዮዎች ንጽጽር አይታችሁ በምንም እንደማይለያዩ አረጋግጡ። በምንም መንገድ አይለያዩ። ሁለቱም ተመሳሳይ ነው። ምኑ? እንቅስቃሴያቸው፣ ሁሉ ነገራቸው። ግን በምን ይለያል? ሎዛዬ ማርያም የሚል ቃል ደግሞ ጨመር አድርጎባታል። ምን እንዲሆን? መዝሙር እንዲመስል። እንዲህ ያለውን አራድነት እዛው አጥበህ ጠጣው። ይሄ ለቤተ ክርስቲያን አይመጥንም። ይሄ ድርጊት ለሎዛ ማርያም አይመጥንም። ምክንያቱም ሎዛ ማርያም እናውቃታለን። የሊቃውንት ቦታ ናት። የቆሎ ተማሪዎች መፍለቂያ ቦታ ናት።